እሺ እንዴት አደራችሁ እንዴት ዋላችሁ እንግዲህ ዛሬ ሁለተኛ ፕሮግራማችን ከፍተኛ ትልቅ የሀገር ታሪካዊ ባለውለታዎችን ይዘን ወደ ጎር ቴሌቪዥን እስኪ በሀገራዊ ጉዳይ ላይ ምን እናድርግ ምን መደረግ አለበት የሚለውን እናወራ ብለን ነው እዚህ ዛሬ ሁለት አምባሳደሮች አሉ የሰላም አምባሳደር ንጉስ እዚህ አሉ አምባሳደር ተስፋዬ ደግሞ የሰባት ላቲን አሜሪካን አምባሳደር ተጠሪ በዚህ በኢትዮጵያ እዚህ አሉ እንግዲህ ሁላችንም ጉትድርና ቀመስና ለሀገር ሰላም ለሀገር ሶሉሽን ምን መደረግ አለበት ብለን በጋራ የምንጮህ ሰዎች ነን በትግልም ውስጥ ብዙ አልፈንበታል ውትድርናውንም እናውቀዋለን ማጥቃቱንም መከላከሉንም ሰላሙንም ጦርነቱንም የምናውቅ ሰዎች ስለሆን የሀገራችን ዕጣ ፋንታ የሀገራችን ሁኔታ በጣም ስለሚያሳስበን ዛሬ ብዙ ነገር ካወየን በኋላ እስኪ ምንድነው መደረግ ያለበት መንግስትስ ምን ማድረግ ያለበት እነዚህ ሳማጺያን ኃይሎች እስኪ ድረስ ነው የሚሉት ዝም ብለው ሲያልቁና ያቸው ወይ የሚለውን ጉዳይ ላይ ነው በስፋት ያወራና ያለነው እንግዲህ ዛሬ አምባሳደር ንጉስም ያው እንግዲህ ብዙ በተለይ የህዋትን ዓላማ ከመነሳቱ ጀምሮ ያውቁታል ብዙም ታሪክና ምስጢር እጃቸው ላይ አለ አምባሳደር እንደዚሁ ኢትዮጵያ አሁን አንድ ትልቅ ተስፋ ይታየኛል እኔ በመጀመሪያ ደረጃ ሁለቱንም ራሳቸው እንዲያስተዋውቁ ልጋብዝና ወደ ገድል ይገባለው መጀመሪያ ከርሶ ልጀምር ራስዎንና ትንሽ ወደ እዛ ያሉ ቢያስተዋውቁ ፊቶትን ወደ እዛ ቢያዙሩ ደስ ይላል በጣም ማመሰግናለሁኝ እኔ ሙኡዝ ገብረ ህይወት ባላለው የሰላም አምባሳደርም ነኝ የሰውአው መብትም ተሟጋች ነኝ የኮሪደርም አምባሳደር ነኝ አዲስ አበባ ነኝ የሚኖረው ትግራይ ነው የተወለድኩት ኢትዮጵያዊ ነኝ ትግራዋይ ሳልሆን ኢትዮጵያዊ ነኝ በጣም አመሰግናለሁኝ እንደዚህ የሚያምርብንም እኮ እንደዚህ ነው እቺ ነገር ነች አሁን ሁሉ መድፈሪያ ቃተኝ ኢትዮጵያዊ ነኝ የምትለው ቋንቋ ለብዙዎች ተከብዳለችና በዘርቋት ውስጥ ስንገባ ትልቁን ነገር እናጠዋለንና ድፍር ብለን ስንናገር ግን ተስፋችን ብርሃናችን ይታያልና ከርሶስ ልቀጥል እኔ ተስፋዬ ወንድሙ ነው ታዲያ የተወለድኩት እዚህ አዲስ አበባ ነው ስኖርም የነበረው አሁንም ኖሮ ከሁሉም ብሔር ብሔረሰቦች ጋር ነው ኢትዮጵያዊነቴ መልከም በግልጽ የሚታይ ነገር ነው ምንም መግለጽ አስፈላጊ አይደለም ኡራጓይ የሚባል ሀገር እዚህ ሀገር ሞክላት ነው በጣም አመሰግናለሁ እንግዲህ እቺን ያክል ተራሳችን ካሳወቀን ያው ኮርዳ ይተባላሉ ታቆኛላችሁ ሳይ ብዙ መግለጽ አያስፈልገኝም እንግዲህ እስኪ አሁን ሁለት ነገሮች አሉ ዛሬ ጧት አንድ ፕሮግራም ሰርቻለሁኝ ብዛት ያላቸው የሻቢያ ኃይሎች እንግዲህ ልብሳቸውን እየቀየሩ በሽሬና በአዲግራት እንዲሁ በመቀሌ በኩል ወደ ትግራይ የገቡ እንደሆነ እናውቃለን በሽሬ በኩል እንዳውም ከ400 በላይ በአዲግራት በኩል ከ300 በላይ በስውር የገቡ እንዳሉ አንዳንድ መረጃዎች ያሳየናል ሻቢያ ከኢትዮጵያ ላይ እጁን የማያነሳበት ምንድነው የሚለው ሁሉ ጊዜ ያጠያይቀናል በምንም ታምር እልህ ውስጥ ገብተዋል ከኢትዮጵያ ጋርና የሻቢያ መጨረሻው እልቂት ነው ወይስ መጨረሻው ድል ነው የሚለው ነገር እንጎበኛለን እዚህ ላይ አንድ ትንሽ ሚስጥሩ እኛ በተለያየ ሚዲያዎች ላይ ስናወራ ነበር በተለይ ግን አሁን የጌታቸው ጉዳይ የብዙ በተለይ የህዋትንም የሻቢያን ሚስጥር እያወጣ እንዳለ አንዳንድ መረጃዎች ይጠቁመናልና የኔ ሰዎች ዓላማና እቅዳቸው በጣም ሰፊ ነበር ባህር ነበር አማራን ከአማራ እስከማጋጨት አማራን ከትግራይ እስከማጋጨት የኦሮሞ በኩል ያለው ችግር በመንግስት በኩል መንግስትን እንዴት አድርገን መረበሽ ማመጽ አገሪቷን መጥቶ እንዴት እንችላለን የሚል እቅዳቸው ነው ለዚህም ነው የመቶ ዓመት የቤት ስራ ሰጥተናቸዋል ብለው የወጡት እቺን ቋንቋ የተናገሩት የሰሩትን ስራ ስለሚያቆነውና እስኪ የመጀመሪያ አምባሳደር ሙኡዝ ልጀምርና ምንድነው የሚፈልጉት ምን አርጉ ነው የሚሉት መቼስ እንግዲህ እርሶ የትግራይ ተወላጅም እንደሆነ ያቋቸዋልና መጨረሻቸውስ ምንድነው እስኪ ከመለው ከርሶ ልጀምር መጀመሪያ አመሰግናለሁ ኮርዳዊት ቆንጆ ስቱዲዮ ነው ያገኘነው ዛሬ ደስ የሚል ነው ብዙ ብራው እኔ እንደውም መጀመሪያ ተባሳች እንደነበር ታውቃለህ ኢትዮጵያ ህዝብ ያካልና ይሄ የሰራው ስቱዲዮ ደግሞ በጣም ቆንጆ ነው በዚህ በርታ በዚህ ቀጥል ተስፋ እንዳትቆርጥ ሌላ ይሰጣል እርግጠኛ ሆኜ ነው ነገር እኔ ቅር እንዳለኝ አልኖርም የሌላ አላቅም ስለዚህ ቆንጆ ነው የትግራይ ሁኔታ ምንድነው ብትለኝ ከመጀመሪያ ጀምሮ አቃለሁኝ ቤታችን ነበር የሚያርፉት ማኒፌስቶአቸው ምንድነው ብትለኝ ትግራይ መገንጠል ነው ከወልዲያ ጀምሮ እስከ መተማ ድረስ
ገንጥለው ትልቅ ሀገር ትግራይ ለማድረግ ነበር ያሰቡት መጀመሪያ ማኒፌስቶቸው ቤታችን ነበርና ከዛ ገጥለው ደግሞ 83 ደግሞ ወደ አዲስ አበባ ሲቀናቸው ወደ አዲስ አበባ መጥተው ስልጣን ያዙ ከአዲስ አበባ ስልጣን ደግሞ ህዝብ ኃያል ነውና ሚሳኤልም ሮኬትም ታንክም ባንክም በእጃቸው ይያለ ወጣቱ በድንጋይ አባረራቸውና ወደ መቀሌ ገቡ እንደገና ዓለማቸው አይታወቅም ነው እነዚህ ሰዎች እንደገና ገብተው ኢትዮጵያ እንወጋለን ብለው ተነስተው እንደገና ኢትዮጵያ መውጋት ጀመሩ ከዛ በኋላ ደግሞ በቪክቶሪያ መሰረት ውል ተካሄደ ፌርማ ተካሄደ የሰላም ስምምነት ተካሄደ ከዛ እነሱ ማድረግ የነበረባቸው ነገሮች ነበሩ እነሱ ማድረግ የነበረባቸው አንደኛ በአንድ ወር ሳይሞላ ተጥቃቸው ያለ ተጥቃቸው ከገጠሬው ከገበሬው ጀምሮ መፍታት ነበረ ከዛም አልፈቱም ይሄ ተጠያቂ እኛ ኢትዮጵያ አይደለንም ተጠያቂው የአሜሪካን መንግስት ነው የአውሮፓ መንግስታት ናቸው አፍሪካ ህብረት ነው ይጋድ ነው ስለዚህ እሱ ነው አሁንም ማስፈታት ያለበት በአንድ ወር እንፈታለን ብለው እንትን አድርገው በጣም ነው የሚያሳዝነው ሁለተኛው ኢትዮጵያ የሚያደርጋቸው የነበሩ ነገሮች ናቸው መብራት ተቆራርጦ ነበር በጥይት ተጠግነዋል ስራ ጀምረዋል ቴሌዎች እንደዚህ ነበር ስራ ጀምረዋል መንገዶች እንደዚህ ነበር ስራ ጀምረዋል ባንኮች ስራ ጀምረዋል መንገዶች ስራ ጀምረዋል ለትግራይ ባጀት ተመድቦለታል እንዲያውም ተወሰነ ወር አቶ ጌታቸው ሲናገሩ ባለፈው በተወሰነ ወር 8 ቢሊዮን ለታጣቂ ብቻ አውጥቼ ፈርም ያለው ነው ያሉት በጣም ከሚያሳዝነው አሁንም እነዚህ ሰዎች የሚያርፉ አይደለም ከዛ ቀጥለው ደግሞ የተነገራቸው የነበረ ከውጭ ሀገር እንዳይገናኙ በኢትዮጵያ በኩል ካልሆነ መሰገር በራሳቸው እንዳይገናኙ ነበር እነሱ ከኤርትራ ጋር ከግብጽ ጋር ከሌላ ጋር ከሱዳን ጋር እየተገናኙ ግንኙነት ጀምረዋል ይፋው የሆነ ግንኙነት ጀምረዋል ቀድም እንዳልከው በቀድም በሽሬ በአድዋ አክሱም ከ20-30 የሚሆኑ አውቶቡሶች ከደንበር የተቀበሏቸው የሻዕቢያ ሲቪል የለበሱ ገብተዋል በአድግራት በኩልም ገብተዋል ለዚህ ትናንሽ ወረዳዎች አሉ ትናንሽ ወረዳዎች ደግሞ ያው አሏቸው ማለት ነው በአውራጃ ታላልቅ ከተሞች ነው የተናገርኩት ስለዚህ እነዚህ ሰዎች ምንድነው ዓለማቸው ብትለኝ ኢትዮጵያን ማመስና የትግራይ ህዝብን መጨረስ ነው ትግራይ ህዝብ እንዲያልቅ በረሃብም በምንም በጥይትም እንዲያልቅ የሚያደርጉ መነሻቸውም እሱ ነው እነዚህ ሰዎች 30-40 አመት አድርገው ነው ወደ ትግል የገቡት አሁን 50 አመት ከዛ በኋላ ደግሞ ሆናቸዋል ወደ 80-90 አመት ሆናቸዋል እነዚህ ሰዎች ግን በምንም አይነት እኛ ከሌለንበት እኛ መንግስት ካልሆን የትግራይ መንግስት ካልሆን የኢትዮጵያ መንግስት ካልሆን ኢትዮጵያ ሰላም አታገኝም ትግራይ ሰላም አታገኝም በሚል አቋም ይዘው ነው እየሄዱ ያሉት ለምሳሌ በዚህ ሳምንት አካባቢ በአበርገሌ ከላሊበላ ወደ 60 ኪሎ ሜትር የምትሆን ከተማ ነች የሁለቱ ነች የአማራና የትግራይ ከተማ ነች እሷ ላይ አንዱ የነሱ ታጋይ ገደሉት ከዛ ፍንጫው ቆርጠው እጁን ቆርጠው ነው የጣሉት የነሱ ታጋይ ከትላንትና ወዲያ ደግሞ በአዲግራት ከተማ በሙሳ ወርቅ የሚባል የወርቅ ማውጫ የሚባል አካባቢ ስብሰባ ላይ ነበሩ አንድ ተኩል አካባቢ የጀመሩት ከዛ አሁን ድል አድርገናል ይሄ መንግስት የነበረው መንግስት የትግራይ ጊዜው አስተዳደር ፈንቅለናል ስለዚህ ይሄንን ህዝቡ ከነሱ ተከታይ ሆነው ማሰር አለብን መግደል አለብን ሲሉ አንድ ልጅ ይወጣና በምንም አይነት ለዚህ ብዬ አይደለም የወጣሁት እኔ እናንተን አድኛለሁ ባዳንኩት መሰረት የትግራይ ህዝብ አሳልፌ አልሰጠም እኔ ህዝብ ነኝ ብሎ ነው የተናገረውና ከዛ ዛው እንዳለ ነው ጭንቅላቱ በጥይት የመቱት ደሞ የመታው ልጅ ቀርሰበር ይባላል ከአዲግራት 10 ኪሎ ሜትር ነው ወደ ዘላንበሳ መሄጃ ማለት ነው እዛም ነው የተቀበረው ሚካኤል የሚባል ቀርሰበር ነው የተቀበረው የገደለውም የሱ ጓደኛና ዘመድ የሆነ ነው የአዲግራት ልጆች ናቸው የተገዳደሉ ስለዚህ እስከታች ያገዳደሉ እስከታች እስከ መንደር ድረስ አንተ ጊዜው አስተዳደር ነበርክ አንተ ብልጽግና ነው እየተባለ ብዙ ችግር እየተፈጠረ ነው ያለውና ፍላጎቶቻቸው የትግራይ ህዝብና የኢትዮጵያ ህዝብ ቀውስ ማስገባት ነው ግን አይሆንላቸውም
በጣም አመሰግናለሁ። እንግዲህ ይሄው ነው። እኔ ለምንድን ነው ጦርነት በቃኝ የሚሉት እነዚህ ሰዎች? እውነትም ጦርነት የባህላዊ ጨዋታችን ነው የሚሉት እውነት ነው ወይ ብዬ ማለት ፈልጋለሁ። እና አንድ ቦታ መቆም አለበት ብዬ አምናለሁ። ግን በለት የሚሰጡን የቤት ስራ የሚሄዱበት እልም አይባልም። ምክንያቱም ዋጋ እየተከፈለ ነው፣ ንጹሃን እየሞተ ነው ያለው እና የትግራይን ህዝብ መከራ ለማብዛት የሚመኙትን ወደ ስልጣን እንመለሳለን የሚሉትን እልህ የማይሳካ ህልም ለማሳካት ብለው ሀገር መበጥበጥ ነው የያዙትና እንደገና ደግሞ አሁን ይባስ ብሎ በተለይ ከሻቢያ ጋር ያደረጉት ግንኙነት መላውን የትግራይ ህዝብ ያስቆጣ የበለጠ ስለነሱ ምንነት የገለጸ ነገር ነውና እንግዲህ አቶ ሙዚ የተናገሩት ነገር እውነት ነው። እስኪ አምባሳደር በዚህ ጉዳይ ላይ ምን ሐሳብ አለ? ምንድነው የእነዚህ ሰዎች ዓላማና ፍላጎት? በአብዛኛው በአምባሳደር ሙዚ በኩል የተገለጸው ነው። እኔ እስከሚገባኝ ድረስ እነዚህ ሰዎች ያው በትግራይ ህዝብ ላይም በኢትዮጵያ ህዝብ ላይም የሰሯቸው ታላላቅ ወንጀሎች አሉ። በኢትዮጵያም ህግ የሚያስጠይቃቸው በኢንተርናሽናል የሚያስጠይቃቸው ስልጣን ላይ በነበሩበትም ጊዜ አሁን መቀሌ ከሄዱ በኋላ እና ኢትዮጵያ ሰላም ከሆነች አሁን መንግስት በሚያደርጋቸው የተለያዩ የሰላም መንገዶች ኢትዮጵያ ሰላም ከሆነች በዛ ወንጀላቸው እንደሚጠየቁ ስለሚያውቁ ጥቂቶች ናቸው የትግራይን ህዝብ እየማገዱ በሰላም መኖር ይፈልጋል። ይሄ ነው ዋናው ፖይንት። ለዚህ እንግዲህ መንግስት አሁን እየሄደባቸው ያሉት መንገዶች በሙሉ በእኔ በኩል ጥሩ ናቸው ብዬ ነው የማስበው። ግዴታ ጦርነት ውስጥ መግባት አስፈላጊ አይደለም። ትግራይ ማለት የኢትዮጵያ ሀገር ናት፣ የተለየች ሀገር አይደለችም። አሁን ስለነሱ በጣም ተጋኖ መንግስታቸው እንዲሆነ እዚህ ገባ በዚህ ወጣ ምናምን ሲባል ራሱ እኔ ይገርመኛል። ሀገር ናት፣ የኢትዮጵያ አንድ ክልል ናት። ስለዚህ ክልል ስለሆነች እቺ ክልል እንደሌላው ክልል ነው መተዳደር ያለባት በህገ መንግስቱ መሰረት እና የኢትዮጵያ ሰራዊት እዛም ገብቶ ሰላም ማስከበር መቻል አለበት። እኔም ማምነው ይሄንን ነው። ኢትዮጵያ ሰራዊት ትግራይ ውስጥ መግባት አለበት። ልክ ደቡብ እንዳለው የትም ቦታ እንዳለው የኛ ቦርደራችን በትግራይ በኤርትራ በኩል ያለው ቦርደር ትግራይ ነው አንዱ። ስለዚህ እዛም መግባት አለበት፣ ሰላም መከበር አለበት። የሚበጠብጡት ጥቂት ሰዎች በህግ መዳኘት አለባቸው። አሁን የትግራይ ህዝብ ነው ይሄን ነገር የሚያደርገው ለማለት የሚያስደፍር ምንም ነገር የለም። ምንም የተወሰኑ ጥቂት የፖለቲከኞች የሚያደርጓቸው እንቅስቃሴዎች ናቸው ያልኩት። ቀደም እንዳልኩት ራሳቸውን ለማዳን ሲሉ የሚጠቀሙት ነው። የትግራይ ወጣት በእርግጠኝነት ነው የምናገረው አሁን ተመልሶ በእነሱ ግፊት ጦር የኢትዮጵያ ሰራዊት ላይ የኢትዮጵያ ህዝብ ላይ ያነሳል የሚል ግምት የለኝም። ሰላም ይፈልጋል። ሁሉም ሰው ሰላም ይፈልጋል፣ በሰላም መኖር ይፈልጋል፣ አሁን ያለበትን ችግር መቅረፍ ይፈልጋል። ስለዚህ እኔ አሁን መንግስት እየሄደበት ያለው መንገድ ትክክለኛ ነው፣ ግን በአፋጣኝ እርምጃዎች መወሰድ ያለባቸው ብዬ ነው የማምነው። እርምጃዎቹ ምንድናቸው? እነኚህ ሰዎች ወደ ሰላም እንዲመለሱ ለማድረግ መሞከር ነው በተቻለ መጠን። እነኚህ ጥቂት ፖለቲከኞች አሁን የሚያስቡትን ነገር እንዲያቆሙ በተቻለ መጠን መሞከር ነው። የፕሪቶሪያ ስምምነት እነሱም እንዲያከብሩ መንግስት ብቻ አላከበረልንም እያሉ ሞቶት ሳይሆን እነሱም የፕሪቶሪያ ላይ የተስማሙትን ስምምነት እንዲያከብሩ መደረግ አለበት ነው የኔ ሐሳብ። በጣም አመሰግናለሁ። ትክክል ነው። ሁላችንም ይሄ ነው እነሱ ጋር ያለው አሁን እብሪት ነው። አንደኛ አቶ ሙዚ ቅድም ተናገሩታል። ሲነሱ የተነሱበት ዓላማ አላቸው። እነዚህ ጽንፈኛው የህወሓት አመራሮችም ደጋፊዎቻቸውም በኢትዮጵያነት አያምኑ። ወርዲ በቃ ራሳቸውን ሀገረ ትግራይ ብለው ሌላ ሀገር ነው ብለው ቆርጠዋል። ያ አለመሳካቱ ደግሞ በጣም አበሳጭቷቸዋል። እኛ እናቅም እንጂ እኮ ለዘመናት መዋጮ ሁሉ ያዋጡ ነበር ለሀገረ ትግራይ እየተባለ ልክ ኤርትራውያኖች እንደሚያደርጉት እነዚህም ያዋጡ ነው የሚሉት። በመሃል አሁን የንጹሃኑ ቤተሰቦቻችን የመሞት ጉዳይ የማለቅ ጉዳይ የጦርነቱ ዓላማ ጉዳይ ሆኖ እንጂ በፍጹም
እኔ እነዚህ ሰዎች ከጦርነቱ ወጥተው ሰላማዊ ሆነው ለድርድር ይመጣሉ ብዬ አላምንም። በተገዛጋባይ ስላየሁት ነው የሚጠብቁት። አሁን እንደውም የፋኖ ኃይል የአማራው ኃይል አምጥቶ የአማራው ኃይል አጥቅቶ ከዛ በኋላ መከላከያ ተሸንፎ በዚህ በኩል እንደገና ደግሞ የኦነግም ኃይል መጥቶ መከላከያው ተሸንፎ ሌላም ካለ እንደዚሁ ከተማም ውስጥ ደግሞ ሽብር ተነስቶ ህዝቡ ተበጥብጦ ከዛ በኋላ መንግስት ሲዳከም እንገባለን ስልጣን እናገኛለን እኛም በነፃነት ሀገር እንገነጥላለን ባይ ናቸው። ቢሳካላቸው ይሄ ነገር ተሳክቶላቸው ሀገር ገነጥሉ በኋላ የሚያስቡት ምንድነው? ፊታቸውን ወደ ኤርትራ ያዞራሉ። ከተሳካላቸው አሰብን እንደገና አምጥተው አሰብን ደግሞ በትግራይ ካርታ አጠቃለው ኢትዮጵያ አሰብ ወደብን ከትግራይ ተከራይታ ከዛ በኋላ እኛ ልክ እንደ ጅቡቲ ትግራይ በኢትዮጵያ ገንዘብ ያገኝ ይሄ ሁሉ ቪዥን አላቸው። አሁን ነው አሉን ሲሏቸው አጋዚያኒ የሚባል ነገር ምንድነው ሰባተኛው ትግራይ ኤርትራ ስድስት እንትን የሚባል ነግራለሁ በኋላ እና ሰባተኛ ሀገር ትግራይ አድርገን እንቀጥላለን ብለው ነው የሚሉት መሰለኝ ሳይሳው እንደዛ ያሉትና በጣም ህልማቸው ሁሉ ቅዠታቸው ሁሉ የእብድ ነውና ጌታቸው ጥሩነቱ አሁን በዚህ ሰዓት ላይ ወደዚህ መምጣቱ ብዙ ሚስጥራቸውን እንዲታወቅ እንዲወጣ አድርጎባቸዋልና እንደ ህዝብ ነው ግን የትግራይ ህዝብ ከእንደዚህ አይነት የሆነ የተሳሳተ መንገድ ራሱን ማውጣት አለበት ብዬላለሁ እና እስኪ እዚህ ላይ ምንድነው አቶ ብዙ የሚጨምሩት ነገር ካለ? አዎ ሁሉም ነገር ብለዋል ቆርዳዊት ወይ አንድ ዓለም ያለን ሰዎች ነን እኛ ከድሮ ልጅነት ሆነን ታውቃለን ሶስታችን ለኢትዮጵያ አንድነት ክብር ነፃነት ነበር የምንዋጋው ሁላችን ሶስታችን ማለት ነው። ስለዚህ ይሄ አቋማችን አንድ ነው። ሆነም ይለወጡ ያሉ ሰዎች ግን አስቸጋሪ ናቸው። እነሆ በትግራይ አንድ ነገር ምንነግርህ ቆርዳዊት ትግራይ ከሐሳብ ከውይይት ወደ ጠመንጃ ዞሯል። ወደ ጠመንጃ ያዞሩት እነዚህ ከኢትዮጵያ የነበሩ ጀነራሎች እና የተባረሩና ጡረታ የወጡ ጀነራሎች ናቸው ይሄ ያደረጉትና ከተገንጣዩ ህወሓት ነው ጉባኤ ስብሰባ ያደረገው ህወሓትና አደመ ማለት ነው። ስለዚህ አሁን ሰዓት በየደቂቃ ለውጦች አሉ በትግራይ። እርግጥ ከራያ በስተቀር በሙሉ ትግራይ ያሉት እንትናቸው ተቀምጠዋል፣ በጠመንጃ ማህተማቸው ተቀምጠዋል። ጊዜው አስተዳደርም የራሳቸው አድርገዋል፣ ጊዜው ካድሬዎች መድበዋል። ከዛ በኋላ ግን ከትግራይ ማህተም መቀማት አስተዳደሪው ማሰር ጊዜው አስተዳደሩ ማጥፋት ሲጀመር ወጣቶቹ የነሱም ጀነራል የነበሩ ያሉበት አሁን ወደ ነፃ መሬት ወጥተዋል። ትጥቅ ትግል ጀምረዋል። ነፃ መሬት የሚባለው ወደ አሲምባ መስመር ያሉት ናቸው። አዎ ወደ የት ነው ነፃ መሬት ብትለኝ የት መሰለ? አንዱ ራያ ነው፣ ሁለተኛው ጸለምት የሚባል ነው፣ ሶስተኛው ወደ ወርዒ ከቴምቤንና አድዋ አክሱም የሚለየው አምባሳደር ተስፋዬ ታውቀው ይሆናል ማዕከል ያለው ነው። ከዛ ወደ ቀድም ያልኩት አበርገል አካባቢ ወጣቶች እየጎረፉበት ያሉ ወደ ያዘው ማለት ነው ወደ ላሊበላ አካባቢ ያዘ ማለት ነው። አገው ጀምሮ ራያ ጀምሮ ከዛ ደግሞ እንዳልከው አሲምባ አካባቢ ወደ አፋር ወሰን አካባቢ ያለው በሙሉ እስከ ዛላምበሳ አካባቢ ነፃ አውጪ የተበደለ ሰው ማህተሙ የተቀማ ሰው እስከ ስራው የተባረረ የታሰረ የተገረፈ ሰው እዛ ወጥተዋል። ከነሱ ደግሞ መረጠው ይሄዱ በጥር 15 ቀን ውሳኔ ያስተላልፉ የጸጥታንን የሚሉ እኔ ማላም ነው እነሱ መከላከያ ኃይል አለን የትግራይ ጸጥታ ኃይል ነው የሚሉት። እኔ ደግሞ የተሰባሰበ ሽፍታ ነው የሚለው። ከነሱ መሪዎች የነበሩ ውሳኔ ያሳለፉት ይሄ ውሳኔ ለትግራይ ህዝብ ለኢትዮጵያ ህዝብ የሚጠቅም አይደለም ብለው ረግጠው የወጡ 12 ጀነራሎች እና 25 ኮሎኔሎች አለቆች ይወጣሉ። እነሱም ያለበት ነው። እንግዲህ አሁን ሰዓት እንደምታዩት በውጭ የነበሩ መከላከያ ሚኒስተር የነበሩ ሰዎች ጀነራል በኢትዮጵያ የነበሩ ሰዎች እንግዲህ ከነዚህ ኃይል አካል ናቸው። እነዚህ ስማቸው መጥቀስ ስለማልፈልግ ነው። ስለዚህ እነዚህ ሰዎች አሁን ከውይይት ወደ ትጥቅ ዝሯል ጉዳዩ። ወደ ነፃ መሬት ማለት ወደ ነፃ መሬት ብዙ ቦታ ነው ህወሓት የሌለበት ይሄ ተገንጣይ ህወሓት የሌለበት በሙሉ ነፃ መሬት ነው የሚባለው።
አንድ ወጣት ወደ አንዱ የታጠቀ ኃይል ወደ አባቱም እናቱ ወደ ቤቱ ወደ ሰፈሩ ወደ ተራራው ከሄደ ነፃ መሬት ነው። ስለዚህ ወደ ነፃ መሬት ሄዶ እነሱ አሁን እርቃናቸው እየቀሩ ነው ያሉት። ለምሳሌው እምነግራችሁ ማን ነው አርሚ የሚባላላቸው ኮር የሚባላላቸው የኢትዮጵያ ትልቅ የነበረው ኮር ነው አይደል? ኮር ነው የነበረው። ኮሮች ነው የነበሩት እና እዝ ነው የነበሩት። ክፍለ ጦር ከዛ በሶስት ክፍለ ጦሮች አንድ ኮር ናቸው። ከዛ በኋላ እዝ አለ። እንደዛ አይነት ዝም ብለው ለጉራ እንትን ባዶ የሆነ እንደ ፋኖ ማለት ነው። እንደነ አሁን ለምሳሌው አንድ ነገር እንገራቸው። አንዱ አርሚ የሚባለው ትልቅ ነው ማለት ነው በእነሱ አርሚ ማለት በቃ አርሚ 50 አርሚ 40 ምናምን 23 16 ምናምን የሚሏቸው አንዱ አርሚ ከሚገርማቸው የሚባለው ለምሳሌ እነሱ ክርስትና ያወጡለት 60 70 ሰው ነው ያለው ከሚገርም። በሌላ ግን 20 30 ሺህ ምናምን ነው አይደለም በኢትዮጵያ ጦር እንትን የሚደረገው። በእነሱ 70 80 ቢበዛ 150 ሰው ነው ያለው። ምክንያቱም አልቆ ሄደዋል ወደ የሰፈሩ ወደ የነፃ መሬት ሄደዋል። ይሄ ነው የሚሉት እነዚህ። ስለዚህ ጉራ እንዲኖር ነው የሚፈልጉት እነዚህ የቀድሞ ተዋጊ የነበሩ እዚህ የነበሩ ተባረው ደንግጠው የሄዱት እነሱ ራሳቸው ለመኖር ነው የሚፈልጉት ከህወሓት መሪዎች ጋር ይሆኑ። ስለዚህ አሁን ያለው ሁኔታ አቶ ሙዛን ነገር አንድ ዲያን ላቋርጡትና አሁን የማይካድራ ጦር ማይካድራ የሚሉት ራሳቸው ጦሩ ነው አለ እና ያው እንደዚህ ነው እንደ ጋንታ ነው የሚባለው እንደ አርሚ ሆኗልና ቁጥርም አላቸው አርሚ ሆነ 7 አርሚ 7 ይሏቸዋል። አዎ በጀነራል አብርሃም ነው ማን ነበር አማኑኤል ነው ሙዚዬ የሚባላል ብዙ ናቸው። አዎ እና ትናንትና አሁን በነበረው እንትን ላይ ስምምነት ሁሉ አድርገዋል ከፋኑ ጋር አብረው እና 42 43 ወደ 50 ይጠጋል አጠቃላይ የራያና የወልቃይት ንጹሃኖችን ገለሙ እንትን ያሉት ወደ ሱዳን የገቡትና አሁን ምንድነው ምን ለማድረግ ነው ምንድነው ፍላጎታቸው ምንድነው? ይሄ መጀመሪያ ውጊያ ሲጀምሩ ከኢትዮጵያ 2013 ማለት ነው ሲጀምሩ እቅድ ነበራቸው። እቅዳቸው ምንድነው? ውጊያ ይጀምራል። እናንተ ወደ ሽራ አካባቢ ሸሹ። እናንተ ደግሞ እንትን ሰጥቷቸው ነው መደብ ተሰጥቷቸው ነው። እናንተ ደግሞ ወደ ሱዳን ሄዱና በሱዳን አረጋችሁ በኋላ ትገባላችሁ ተብለው ከ600 በላይ ነው ማይካድራ ሞት ስንት ነበሩ? ልክ ነው 6000 ሆኖ 600 ከ6000 ጨርሰው ነው የሄዱት ወደ ሱዳን ሄዱ። ጨፍጭፈው ነው ሄዱት። የጨፈጨፉት ማለት ነው ከ30 ከ20 በላይ እንደዛ ነው ጨፍጭፈው ሄዱ። ከዛ እኔ መረጃ ስለነበረ በወቅቱ 2013 ዓመተ ምህረት በዛው አካባቢ ጊዜ ነው የተናገርኩት መረጃ ስለነበረ እነሱ ወደ ሱዳን ሄዱና ሱዳን ከሄዱ በኋላ ስደተኛ ሆኑ። የሆነ ጊዜ እኮ በሆነ በመርከብ እኮ አልቋል ሞቷል። ስደተኛ ሆኑ ወደ ሌላ ቦታ እየሄዱ እዛው ድንኳን ላይ ስደት እየሰጣቸው የተባበሩ መንግስታት ሆኑ። ከዛ በኋላ የሆነ ነገር ስደተኞች ናቸው ተብለው ተያዙ። መሳሪያ ያዙ ፖለቲከኛ ሆነው ተያዙ። አንድ ወቅት ትዝ ይለኛል። ትዝ ይላችኋል እናንተ ተያዙና ከተያዙ በኋላ ዓለም መንግስታት አወቃቸው ስደተኛ ሳይሆኑ ተዋጊ መሆናቸውን። ከዛ ምን አረጉ? ከሱዳን ያለው እርስ በርሳቸው ሱዳን ሁለቱ ጀነራል ሲዋጉ ይሄ አሁን ያለው የሱዳን ካርቱም ይያለው የሚለው አልቡርሃን ጋር ተስማምተው ነበር። እናግዛለን የሻቢያ አንድ ክፍለ ጦር አለ እዛው አንድ ክፍለ ጦር አለ። ሻቢያ እኮ ነው የሱዳን ኮርፖሬሽን እኮ የመራው ሻቢያ ነው። ሻቢያና እነሱ 7 እንትን የሚባሉ 7 አርም 7 የሚባሉ ናቸው እነሱ። ከዛ በኋላ ተደራጅተው ይሄ እንትናን ካርቱም እንዲለቀቅ ተደረገ እንጂ ሱዳን አይደለም ያስለቀቀው እነሱ ናቸው። ሁለቱ የሻቢያ ወታደርና እነዚህ ተፋነቀለው የሄዱት ከዛ ታጥቀው እስካፍንጫቸውን ያስታጠቃቸው አልቡርሃን ለአግረመዱ መንገዱን ስማስላ በአፋር በኩል እኮ ጦርነት ሊዋጉ እኮ በመርከብ ሄደው እኮ ተይዟል ነው ሞቷል የሚባል ተይዟል የዛሬ 2 ዓመት ተይዟል እና ከዚህ እየመጡ በዛ አድርጎ በመርከብ አድርጎ ወደ ሲዋጉ ወደ አፋር አድርጎ ኢትዮጵያ ሊዋጉ ሲል በመርከብ ላይ ነው የተያዙት። ከዛ ምንድነው ያደረገው? ይሄ ሰውዬ ያመጣና ያስታጠቃቸዋል እነዚህ። ከዛ አርም 7 ይባላሉ እነሱ። አርም 7
የሚባል አቋቋሙ ዝም ብሎ ሰው ነው ስደተኛ ከዛ አሁን ለዚህኛው ለመንግስቱ ለጀነራሉ አግዘው እንትና ነፃ ወጥቷል ለምሳሌ አንድ ነገር ልንገራችሁ ማስረጃ ለኢትዮጵያ ህዝብ እንዲሆን ለኢትዮጵያ ማስረጃ እንዲሆናቸው ተዋግተው ካርቱምን የያዙት እነሱ ናቸው ካርቱምን የያዙት የሻዕብ ይሄውለ እነዚህ ናቸው በትግርኛ ነው ቆይ ትላንትና ቆይ ላስተካክል እንግዲህ ጣልቃ ገብተው ነው እነዚህ ሰዎች በመሐከ በሰው አገር ጣልቃ ገብተው እንትን ልክፈተው ይሄ ነው ትላንትና አይቻለሁና ሱዳን ድረስ በትግርኛ ያው ቆይ ላሳየው ድፍረታቸው የኢትዮጵያ ህዝብ ማየት ስላለበት ነው እኔ ጥልም ይፈልጋው እና እነዚህ ሰዎች በማያገባቸው ከዛ አልብርሃንን እናግዛለን ብሎናል እኔ እንደ ሱዳንና ኢትዮጵያ ጦርነት እንዲገቡ የሚደረግ ነው ከሶማሌ ጋር ሞክሮ አልተሳካላቸውም ከጅቡቲም አልተሳካላቸውም አሁን ደግሞ እንደገና ሱዳንና ኢትዮጵያ እንድትጣላ ሆን ብለው የቀሰቀሱ ነገር ነው ይዋይማው ነው እነዚህ ናቸው ይሄ ስደተኛ ሆነው ሄዶ ስደተኛ መስለው በተባበሩ መንግስታት ታጋይ መሆናቸውን እንትን አድርገው ነው እንትን ያደረጉትና በጣም ከሚያሳዝነው እኔ በጣም ነው ያዘንኩት እንደዚህ ይሸጧቸው ነው በገንዘብ ነው ይሸጧቸው አንድ ክፍለ ጦር አንድ ምናምን አንድ ምንድነው ኮርኖው አርሚ ምናምን ተብሎ ነው እንትን ያደረጉትና የሚገርሙ ሰዎች ናቸው የሚገርሙ ስለዚህ የትግራይ ወጣትን በትግራይ ያስጨርሰው እንደገና በሱዳን እርስ በርሳቸው መሐከል አስጨርሶታል እና በጣም ነው ያዘንኩት እውነቴን ነው ኮዳዊት ስለዚህ ምንድነው አሁን መደረግ ያለበት የኢትዮጵያ መንግስት መጀመሪያ የተባበሩት መንግስታት አሜሪካን አፍሪካ ህብረት ኢጋድ ያዋዋሉን ሰዎች አሉ ኢሮፓውያን እነሱ እንዲያውቁ ማለት ነው እንዲያውቁ አይደለም ያውቁታል እኮ እነዚህ እንትኑ ያውቁታል ግን ምንድነው ማድረግ ያለበት መንግስት በተቻለ መጠን አንደኛ ትግራይ ያለው ጊዜው አስተዳደር የነበረው ወደ ስራው መመለስ አለበት ምክንያቱም የፈለገው ምናልባት መንግስት ሊያስተካክለው የሚችል ነገር ፌደራል መንግስት ይኖራል በቀደም መሪያችንም ብለዋል ጊዜው ጨርሷል ብለዋል ጊዜው ጨርሶ አዲስ የሚሄደውን የሚቋቋም ጊዜው አስተዳደር መቋቋም አለበት ስለዚህ ተፈንቅለው በመጠመንጃ ከሚገርም እኮ ጎታው አድግራ ሰብረው ነው የገቡት በስተጀርባ ሰርገው ሲገቡ ምንድነው ያደርጓቸው መሰለ ሰርገው ሲገቡ ዘራፍ ጀነራል ተብየው እኮ ነው የነበሩ ድሮ እንደ ቄስ ያፈረሱ ማለት ነው ምን ዘራፍ አሉና በቃ ማህተም ማራኪው ጀግናው ማህተም ማራኪው ያው ይባላል ታራ ነገር ስለዚህ እነዚህ ሰዎች እነዚህ ሰዎች የትግራይ ህዝብ ምን ያያየ እንደሆነ ነው እየገረመኛል አሸማቀቁት ገደሉ የነገርኳችሁ ባለፈው አሁን በሳምሬ የነበረው ግድያ ሞት በመሆን የነበረው በአድግራት የነበረው በውቅሮ የነበረው አሁን ደግሞ በአበርገሌ በአድግራት ወርቅ ማውጫ የምትባለው አድዋ አንድ ሴት አልሰጥም ማህተም ብላ አጥፍቷታል ባክሱም ማህተም አልሰጥም ብለው በየቦታው ስለዚህ እነዚህ ሰዎች ምን ማድረግ አለበት የትግራይ ህዝብ መጀመሪያ የትግራይ ህዝብ ነው ይሄን ማድረግ ያለበት አፈኑት እኮ ብዙ እንዳይንቀሳቀስ በቃ የተማረከ ወታደር ወይ ደግሞ የተማረከ ሰው ነው ያደረጉት ጥሏቸው ነው የሚሉት ኮብይኮ ይላል ግልጽ ነው እና እስኪ አምባሳደር በዚህ ጉዳይ ላይ ምን ሐሳብ አለ ምንድነው ካገር ቢጠፉ ደስ ይለኛል ይሄ ምስኪን ህዝብ የሰው ውስደት እንዲሁ እንዲቻላል እንደዚህ ኖ አይቻልም ግን እኔ ካገር ቢወጡልን
በቃ ሁሉ እየተበጠበጥን ነው አይደለም ያ ምስኪን ህዝብ እኮ እኔ በልጅነቴ የነበርኩበት ሀገር ነው ማለት ክፍለ ሀገር ነው እና አቃቸዋለሁ እና ምስኪን ክርስቲያን ሙስሊም ተከባብሮ የሚኖርበት ሀገር ነው እና ሃይማኖተኛ ህዝብ ነው እና ይሄን ህዝብ የተለያየ ተንኮል ያስተማሩ በተንኮል እየጎዱ ይቀርታ ይሄ ነው ሱዳን መሐከል ካርቱም ነው መልሲ ካብስንጃ መልሲና አንፈት حريرا አብስከበር ዘለው ለይታው ጉዕዘይ ሰራዊት ትግራይ ጠፋ እንትኑ ዋይፋይ እንትን ስላለ ዋይፋይ ስለሌለው እንግዲህ አድማጭ ቤተሰቦቻችን ዛሬ የምናደርገው እንግዲህ ውይይት እንደምትሰሙት ምንድነው ሶሉሽኑ ምን መደረግ አለበት እነዚህ ሰዎች ጥቂት ሰዎች ናቸው ምን ይሁን ብለው ነው 120 ሚሊዮን ህዝብ ሊጠብቁ ይፈልጉት ትግራይ እነሱ እንዳሰቡት ትግራይ ታላቅ ትግራይ ሪፑብሊክ ትግራይ ምናምን እንደሚሉት ትግራይ አንድ ክፍለ ሀገር ነች እንዲያውም በህዝብ ቁጥር ጉራጌ ይበልጣታል እኮ 2 ሚሊዮን ህዝብ የለም አሁን ከልክ እንደ ኤርትራ እኮ ተሰዷል የትግራይ ህዝብ ሞቶም ተሰዶም አለቀ አሁን ኤርትራ ውስጥ ወንድ የለም ኤርትራ በሙሉ ተሰዶ አለቀ በሙሉ በቃ ያው 30% ኤርትራዊ የሚኖረው ኢትዮጵያ ውስጥ ነው 30% በዳታ ነው የምነግርህ የተቀረው 30% በተለያዩ ሀገራቶች የሚኖሩ ናቸው ኤርትራዊ በአጠቃላይ 20% 30% ኤርትራዊ አስየለም አሁን ምጽዋ ብትሄድ ይገርማል አንድ ጓደኛዬ በቀደም ምጽዋ ሄዶ መኪና ታክሲ አታይም በቃ ሳይክል ብቻ ነው የምታየው አልፎ ባጃጅ ነው የምታየው አሰብ ጭራሽ አሰብ መኪና የሚባል እና ወፍ ምናምን አሞራ በቃ የለም ሀገር ሁሉ ሞቷል ከተማ ሁሉ ሞቷል አስመራ ከተማ ውስጥ ምንም የለም እና አትሊስት ትግራይም ውስጥ አሁን ይሄው ነገር ነው እየመጣ ያለው አሁን ትግራይ ወጣቱ ይወጣ ነው ያለው ባለው አጋጣሚ ወደ አፋር ወደ የትም ይሁን ብቻ ከትግራይ ውጭ ይወጣ ነው ያለው መንገድ ላይ እየጠቡ ይገሉታል እነሱ ህዝቡ ነው ወጥቀን ብሎ መውጣት ነው አዲስ አበባ መግባት እኮ ለትግራይ እኮ አሁን እኮ አሜሪካ መግባት ሆነባቸዋል እና እስከ መቼ ድረስ ለጥቂት ሰዎች ተብሎ ህዝብ ዋጋ ይከፍላል እነማን ናቸው እነዚህ ሰዎች ማን ያወጣቸው መጀመሪያ ማን ነው ለነሱ ያዘዘላቸው ሀገርና ለማመስና ህዝብ ለማመስ ማን ነው መብትና ስልጣን የሰጣቸው ሁላችንም እኮ እኩል ነን እኮ ሰዎች ነን እኛው ያወጣናቸው እኛው መጣል አለብን ሰዎች እንጂ ከነዚህ ሰዎች ጋር ከዚህ በኋላ ያለው ሰጣ ገባ ዋጋ ያስከፍለን እየመጣ ነው ያለውና ሰራዊቱም ቢሆን ማረፍ መቻል አለበት በቃ ማረፍ ይበቃዋል ወጣ በዚህ አሁን የአማራ ትግል የሚባለው ሙሉ ኦፕሬሽን የሚወሩት ዋቶች ናቸው ሻቢያዎች ናቸው የሚወሩት ያሉት ግብጾች ናቸው የሚወሩት ግልጽ ነው ምንም ነገር የለውም ለዚህ ነው ዛሬ ያው እንግዲህ አይታችኋል ትናንትና የሰራቱ ፕሮግራም ላይ እነ ዘመነ ካሴ እነ የአማራ አመራሮች ምናምን እነ ምግበ እነ ምናምን በጋራ ሆኖ ኢትዮጵያ እንዴት እናፍርስ ይላሉ ይተረጋገሩ ነው ያሉትና ይሄ አይነት ነገር መቆም አለበትና ለመንግስትም የምንሰጠው ቆፍጠን ያለ የማያዳግም እርምጃ መውሰድ አለበት እዚህ መሀል ከተማ ላይ ራሳችን ያበላን ያጠጣናቸው ራሳችን ውስጥ ገብተው ደግሞ ኢትዮጵያን ሊያጠፉ ዝም የምንልበት መንገድ የለንም እርምጃ መወሰድ አለበት በቃ ሌላው ሀገር እኮ አትችልም የውጭ ሀገር እንግዲህ አፍሪካ ሀገራቶችን ታውቃለህ እኮ ስደተኛ ካምፕ ነው የሚቀመጠው ኢትዮጵያዊ ኬንያ ላይ ካኩማ ሪፊውጅ ካምፕ አለ ዳዳብ አለ ኢንፎ አሬበን እዛ ነው የምትቀመጠው በጣም ስፔሻል ኬስ ካልወሰደ ናይሮቢ አትቀመጠው ኤርትራ ስደተኛ ተብሎ አዲስ አበባ ላይ ጎንደር ላይ ጎጃም ላይ ጅማ ላይ እንደፈለገ እየነገደ ኢምፖርት ኤክስፖርት ያደረገ ፋይቭ ስታር ሆቴል ባለቤት እየሆነ ዱባይ እየነገደ ማን ስለሆነ የትኛው ዓለም ይሄ ህግ አለ ስለዚህ ወደ ኮንሰንትሬሽን ካምፕ በተለይ ሰላማዊ ማይሆን ሆነ መደረግ አለበት ትግራዋይም ሆኖ የትግራይም ተወላጅ ሆኖ ከህዋት ጋር የሚቆም ከሆነ ሀገረ ትግራይ ነው የሚፈልገው ኢትዮጵያዊነቱን አያምንም ስለዚህ ለምን ኢትዮጵያ ውስጥ ይቀመጣል እነዛም ላይ አክሽን መወሰድ አለበትና እዚህ ላይ ማህበረሰቡ መንግስትም ቆፍጠን ያለ እርምጃ ካልወሰደ በስተቀር ጦርነቱም ሰለቸን የምናየው ልማት እንዳናይ እድገታችን እንዳናይ ነገ ጥሩ ነገር እንዳናስብ እየታገሉን ነው እና ያሉት ለዚህ አንድ ቆፍጠን ያለ እርምጃ መወሰድ አለበት አለ ነው በኔ ልክ ነው የኔ ጌታ እነዚህ ሰዎች በመሰረቱ አንድ ነገር እንገረ ይቅርታ አምባሳደር ቀደምኩ እንጂ እነዚህ ሰዎች የጣሊያን ልጅ ናቸው ለጣሊያን በአድዋ አድርጎ ሲመጣ
ቀለም ያቀብሉ የነበሩ አባቶቻቸው አያቶቻቸው ስንቅ የሚያቀብሉ የነበሩ ሁሉም ነገር ከጣሊያን ጋር ሆኖ ኢትዮጵያ የሚወጉ የነበሩ ትግራይ የሚወጉ የነበሩ ሰዎች ናቸው የነዛ ልጆች ናቸው እነዚህ ሰዎች የባንዳ ልጆች ናቸው ከዛ ቀጥሎ ደግሞ ሶማሌ 1969 ስትወጋን ከሷ ጋር ተሰልፈው ወቅተውናል ያውም ኮማንድ ፖስታቸው መቋዲሾ ላይ ያስቆ በለዘናይኮ ኮማንድ ፖስቱ እኮ መቋዲሾ ነበር እኮ የወያኔ ኮማንድ ፖስት ብቻ አይደለም የጦር አዛዦች የሚቀመጡ መቋዲሾ ላይ ነው ከሶማሌ ጋር ከሶማሌ በላይ ይማረክ የነበሩ እኮ የትግራይ እነሱ ነበሩ ሻቢያና እነሱ ነበር ሲማረኩ ስለዚህ ይሄ እንደመሆኑ መጠን እነዚህ ሰዎች ሁሉ ጊዜ የኢትዮጵያ ጠል ናቸው አሁንም ቀድም ኮርዳዊት እንዳለው ሀገረ ትግራይ ነው የሚሉት ለዛ ነው እኔ ትግራይ አይደለም የሚለው ትግራይ ከሆነ ልክ እንደ ጣሊያን ምናምን ምን አገኝቶ ምን ወደብ ኑሮት ምን ሀብት ኑሮት አይችልም የትግራይ ህዝብ እኮ በእያንዳንዱ ቤት የኢትዮጵያ ባንዲራ አለች ሁሉ ጊዜ የእያንዳንዱ እየከለከሉት ነው እንጂ ለቀብር ያወጣታል ለሰርግ ያወጣታል ለደስታ ያወጣታል ለሐዘን ያወጣታል አሁን ግን የነሱ ጨርቅ የሆነች ቢጫና ቀይ እንዲያወጣ ነው ያረጉት ቴትራሳይክል የመሰለ ጨርቅ ነው ነገር ስለዚህ እነዚህ ሰዎች የኢትዮጵያ ጠል ናቸው አሁን እነሱ የሚዋጉ ያሉ ወያኔ አባሎች ብቻ አይደሉም እዚህ አሉ ባለፈው ነገር ያለው እዚህ አሉ መንግስት ውስጥም አሉ ቀበሌ ውስጥም ክፍለ ከተማ ውስጥም ወረዳ አምባሳደር ኤምባሲ በውጭ ጉዳይ ደረጃ በሚኒስቴር ደረጃ በፓርላማ ደረጃ ቁጭ ብለው መንግስት ግር ስር እየገደሉ ነው ያሉት እነሱ እየገዘገዙ እየነገርናቸው ነው ያለው እነሱ ናቸው ደግሞ እነሱ ናንገር የምልህ ሰዎች የትግራይ ሰዎች አይደሉ ኢትዮጵያው አይደሉም እኮ በአንድ በኩላቸው በእናታቸው ኤልትራ ናቸው ቀድም የነገርኩ እኮ አባንዳዎች የነበሩ በትግራይ ከኢትዮጵያ አንድራችሁም ልጅ ሴት አንሰጣችሁም ሚስት አንሰጣችሁም ብሏቸው ከኤልትራ ያገቡ ናቸው እነንትና የወለዱት ሁለተኛ ደግሞ ጎጃሚዎች ናቸው እንገር ሶስተኛ ኦሮሞዎች ናቸው ሙሉ ትግራይ እንኳን አይደለም ነው ለምን መሆናቸው ጥሩ ግን በሚሊክ ወታደር ሆነው ይሄዱ እዛ ይቀሩ የተወላለዱ ናቸው እነዚህ ሰዎች ሙሉ ትግራይ እንኳን ለትግራይ የሚያስቡ አይደሉም ማለት ነው ለትግራይ እንኳን የሚያስቡ አይደሉም ቋንቋውን ይናገራሉ ኦሮሞኛው ይናገራሉ አፋርኛው ይናገራሉ ሶማሊኛው ይናገራሉ ኤቭሪ ቋንቋ ተዋልደዋል እዚህ ለዚህ ፐርፐዝ ነው አሁን ላለችው ነገር እንድትጠቅማቸው ተው ስለዚህ አሁን ምንድነው ማድረግ ያለብን የሚለው ነገር አንደኛ እነዚህ ነፃ ቦታ የወጡ ወጣቶች የሆኑ የሚመለከታቸው ሰዎች መጠንከር መቻል አለባቸው የሚታገዙበት ሁኔታ ይኖራል ቀድም ያለ ነበር ኮርዳዊት እንዴ ነፃ ቦታ አልሄድክም እንዴ ያለ ነበር እዛ ስገባ ነፃ ቦታ ነፃ ሁሉ አይደለም ይሄደው እኛ እዚህ ሆነን ምን ሰራው አለ ሁሉ የራሱ ድርሻ አለው ስለዚህ ነፃ ቦታ ያሉ ሰዎች መጠንከር መቻል አለባቸው ህወሓት አሁን አምባሳደር እንገረ ህወሓት አሁን አልቆለታል የጠፋ አምፖል ምን የሆነው የተቃጠለ አምፖል ነው የሆነው ምክንያቱም ህዝቡ ክዶታል ከሱ ጋር የሚሰሩ የነበሩ ጓዶጆቹ እነ አቶ ጌታቸው እኮ ህወሓት ነበሩ ማዕከላዊ ኮሚቴ ስራ ተጻሚ ነበሩ አይደለም ፕሬዝዳንትም ነበሩ እነሱ እንኳን እንትን ያሏቸው ነው ድሮ እኔና ኮርዳዊት የተወሰነ ሰው ነው ምንታገለው ባንዳ ምንባለው የተወሰነ ነበር አሁን የትግራይ 90% ባንዳ ነው የሚባለው 95 90 ምናም 99 ሙሉ ከጊዜው አስተዳደሩና ለውጥ ፈላጊ ወጣት ነው አሁን እኔ የሚለው እነዚህ ሰዎች አንደኛ አገራችን ለቀው ይውጡ ቀድም አምባሳደር እንዳልኩ ይውጡ ሰላም ይስጡን 50 አመት ሙሉ ህዝብ ያስጨፈጨፉ ገንዘባችን እየጨረሱ ኢኮኖሚያችን እየጨረሱ ለኛ ህውከት ለኢትዮጵያውያን ህውከት እየፈጠሩ ነው ያሉት እነዚህ ሰዎች ከአገራችን ለቀው ይውጡ መንግስት የሚፈቀድላቸው ከእንግዲህ ውጭ ይሄ አገር ሄደው የሚታገሉት ነገር እንግዲህ 90 አመት 80 አመት ያደረገው እንግዲህ ምንም ያደርገው ነገር የለም ስለዚህ ይውጡልን ሁለተኛ ደረጃ እኔና ኮርዳው ይሰርተው ነው ነበር ባለፈው አሁንም ህዝብ ይያር ያለው እዛ ያለው ታጣቂ ይውጣ መሳሪያ አስቀምጦ ገበሬ ማህበሩ ይያለ ያለው ህዝቡን ይያለ ያለው ይውጡ ይሄዱልን ወደ አባትነታቸው ይሄዱ ካለዚያ ግን ከበን እንበላቸዋለን ይያለን ያለው ስለዚህ ህዝቡ
በዚህ መቀጠል አለበት እኔ ጦርነት አልፈልግም ከጦርነት ከሚጠሉ ሰዎች አንዱ ነኝ እኔ ግን እነዚህ ሰዎች ዘላለም 50 ዓመት ሙሉ ጦርነት በኢትዮጵያ ላይ እየነከሱን ያሉ እየነከሷት ነው ያሉ እኔ ይሄ ተብል ተብያ አይደለም የመጣሁት እኔ ምንም ከኢትዮጵያ ህዝብ ሰላም ኢትዮጵያ ሰላም እንድትሆን ነው የምፈልገው እንጂ ምንም የሚፈልገው ነገር የለም የራሴ እንትን አለኝ ስለዚህ እነዚህ ሰዎች ለወጣቱ አስረክበው ወደ ውጭ ሀገር ሄደው መጥፋት መቻል አለባቸው ወይ ደግሞ ለፍርድ መቅረብ መቻል አለባቸው የሚል ሐሳብ ነው ያለ ኤርትራውያንም መታገስ መቻል አላወቁንም አሁን ድሮን አምርተን እየሸጥን ነው ያለነው አገራችን ትልቅ ደረጃ ደርሳለች በመግብ ራሳችን ይችላል የብርኬስ አባል ሆነናል ህዳሴ ግድባችን ጋር ጨርሰናል ሁለተኛ ህዳሴ ግድብ ሁለተኛ ኮዳውት እንደሚለው ሁለተኛ ሶስተኛ ልንሰራ ስለዚህ ኢትዮጵያ ሀብታም ሀያል እየሆነች ነው ያለችው ኤርትራውያን ዘምቢል ይሻላቸዋል ኢትዮጵያ መንግስት ሁሉ ጊዜ የምንለው ነገር አለ ኢትዮጵያ መንግስት ስለ ወደብ በጦርነት መልሳለሁ አላለም ብሎ ማያውቅ ሰጥቶ መቀበል ከፈለጋችሁ መብራት ወሰዱ ከፈለጋችሁ ሌላ ሀብት ወሰዱ እያለ ነው ያለው ስለዚህ ኤርትራውያን ከ60 ዓመት በታች ያላችሁ ወደ ጦርነት ግቡ ብለዋል አውጀዋል እሱ እኛ ግን አላወጅንም መሪያችን አላወጁም ህዝቡ የጨቀጨቀ ነው መቼ እንደሄዱ ምን ይሪያ የኛ ደግሞ መቼ ነው ምን ይሄዱ ጀምሩት ያለ ለምን አትጀምሩት ግን መሪያችን ምን ያሉት ነው ያለ መሪውን ቢያለ ፍሽካዊ ነፋውን ቆይ ነፋ እየተባረኩ ነው ነፋው በቃ ስለዚህ እኛ ከኤርትራ ጦርነት አንፈልግም ግን ይተውን ይረፉ ይጠንቀቁ ነው ማለት የትግራይ አባቶችን እናቶችም የመጨረሻዬ አባት እናቶችም ወጣቶችም መታገስ መቻል አለባቸው የኢትዮጵያ ህዝብም ወሬው ማቆም መቻል አለበት ትክክለኛ ስናወራ ስለ ኢትዮጵያ አንድነት ክብር እኔ ኩች መሬት የተወለድኩባት ያደግኩባት መሬት ሆነች ኢትዮጵያዊ ነኝ እኔ በቃ ሌላ ምን ማለት ነው ደሜም ኢትዮጵያዊ ስጋዬም ኢትዮጵያዊ አጥንቴም ኢትዮጵያዊ እናንተም እንደዛ ነኮርዳዊ እናንተም ብዙ የታገላችሁ ለኢትዮጵያ ብላችሁ የታገላችሁ የሞታችሁ የቆሰላችሁ ሰዎች ናቸው ስለዚህ ሌላ ዝም ብሎ 500 ኪሎ ሜትር 400 ኪሎ ሜትር የሆነ ወጣት የትግራይ ወጣት የሚያስጨርሱ በ67ም 8ም የነበሩ አሁንም ያሉ ትላንትና የተወለደው የትግራይ ወጣት ግን ያለቀ ያለበት ሁኔታ ያለ ስለሆነ ይብቃ ከእንግዲህ ጦርነት ይብቃ እነዚህ ሰዎች አንቃቹ የትግራይ ህዝብ አንቃቹ ወደ ፍርድ አቅርቧቸው ካለዚያ ደግሞ ወቀድም አምባሳደር ይውጡልን ከፈለጉ ኤርትራ ይሄዱ ነገ አንቀን እናመጣቸዋለን ስለዚህ ይሄ እስከሆነ ድረስ ሰላም ለኢትዮጵያ ይሁን ሁላችን ሰላም እንድንሆን መኛለሁ ሰላማችን ይብዛ ሰላማችን ይብዛ ኢትዮጵያ ሰላም ሆና ከጫፍ ከጫፍ ምን ሄድባት አገር እንድትሆን እነዚህ ከይሶች ነቀርሳ የሆኑ ሰዎች ግን መነቀል አለባቸው አሁን የትግራይ ህዝብ ይያለ ያለው እነዚህ ነቀርሳ ናቸው አንተ ድሮን የምትለው የነበረው ነቀርሳ ናቸው ለትግራይ ህዝብ ለኢትዮጵያ ህዝብ ነውና በተቻለ መጠን እነዚህ ሰዎች ቢያስቡ አሁን ጭንቅላቻቸው አሁን ድንጋይ ሆነ በመጠጥ በጫት በነገር ሰውን በመግደል ደንዝዟል ጭንቅላታቸው አንድ ድንጋይ ብትወረውረው አይሰበርም ግን በሞደሻ አረገ ብትለው ብትን ይላል ስለዚህ እነዚህ ሰዎች በሞደሻ ተፈልጠው መበተን መቻል አለባቸው ሌላው መጨረሻ የሚያስተላልፈው ፌደራል መንግስት የትግራይ ህዝብን ማዳን መቻል አለበት የትግራይ ህዝብን ያድነው ያሰሩት የገደሉት ጉድጓድ ውስጥ ያሰሩት ነው ያሉት ከነነብሱ እየቀበሩት ነው ያሉትና ፌደራል መንግስት ምንም ብቻው ሳይሆን እኛ የትግራይ ተወላጆች አለን የኢትዮጵያ ህዝብም አለ ከጎኑ ላይ የተከበረው ተወካዮች ምክር ቤት ደግሞ በዚህ ላይ እንዲገባ ሰራዊቱ እንዲገባ ፌደራል ፖሊስም ኢትዮጵያ መከላከያ ሰራዊትም ሌላም ጸጥታ አካል እንዲገባ የተከበሩ ተወካዮች ምክር ቤት ውሳኔ ያሳልፋል ብዬ ተጠብቃለሁ እሱንም እኔ ጠይቃለሁ አመሰግናለሁ እግዚአብሔር ይስጥልኝ እንግዲህ አድማጭ ቤተሰቦቻችን እንደምሰማችሁት እንግዲህ ሰፊ ነፃ የሆነ ውይይት ነው ያደረግነው በውይይታችን ውስጥ እውነት ኢትዮጵያ እንዴት ሰላም ትሆናለች ህዝቦቿ እንዴት ሰላም ይሆናሉ መቼስ ነው የሚበቃን መቼስ ነው ከጦርነት የሚወጣው እንዴት በጥቂት ሰዎች ሀገር ትረበሻለች ሶሉሽኑስ ምንድነው የመንግስትስ ዝምታ ትግስቱ ምንድነው የሚል ነገሮች ላይ ነውና እነዚህን ጥቂት ማይሞሉ 130 እና 140 ሚሊዮን ህዝብ ያወቁ ያሉ ሰዎች ላይ እርምጃ ሊወሰድ ግድ ይላል ይበቃናል
በቃ በሚል ጉዳይ ነው ዛሬ የተሰባሰብነው። እንግዲህ እስኪ የመጨረሻ አምባሳደር ምን እንደሚል ሰምተን ፕሮግራማችን በዚህ እንዘጋለን። ይሄ ፕሮግራም እየቀጠለ በየጊዜው እየተወያየን ሀሳብ እያመጣን ሌሎች እንግዶችንም እየጋበዝን የምንወያይበት ፕሮግራም ነው። እስኪ አምባሳደር እንግዲህ የመጨረሻ የምትለው ካለ ሀሳቡን ሁሉ አንተ ልስጥ። እኔ ለእነሱ ነው ማስተላለፈው ማለት ኢትዮጵያ በእድገት ጎዳና ላይ ነች። ሰላምን ለመፍጠር የተለያየ ጥረት ይደረጋል። እኔ ከዚህ በኋላ እነሱ የኢትዮጵያን ሰራዊት እንወጋለን ካሉ ውጪ የላኳቸውን ልጆቻቸውን ያምጡና ያሰሉ ጎበዝ ከሆኑ በዚህ ንግግሬ የትግራይ ወጣቶች መማር መቻል አለባቸው። የንድም ፖለቲከኛ የትግራይ ፖለቲከኛ ያንድም ባለሀብት ልጅ አሁን ባለፈው ጦርነት የሞተ የለም። እየሞተ ያለው ደሃው፣ ምስኪኑ፣ ተማሪው የተለያየ ሙያ ላይ የተሰማራ ለኢትዮጵያ የሚጠቅም ትውልድ ነው ጦር ሜዳ እየገባ የሞተ ያለው። ስለዚህ እኛ የትግራይ ህዝባችን ነው። እነሱ ግን ከፈለጉ ጦርነትን ከፈለጉት ጦርነት ለማንም አያዋጣም፣ ምክሬ ነው። ለማንም አይጠቅምም። ግን ልጆቻቸውን ከውጪ ያምጡና ቦርደር ላይ ያሰልፏቸው ነው የምለው። አመሰግናለሁ። ቅድም ይቅርታ እቺ የኤርትራ ጉዳይ ያልከኝ እንትን ብዬህ ነበርና በኋላ ነገር አለው ብዬህ ነበር ረስቻት ነው። አሁን ሻዕቢያ ለወያኔ አናግራችሁ ተነጋግሯል። በደንብ በግልጽ መኪና ይመጣል፣ ይሄዳል፣ ይገናኛሉ። አመራር የትግራይ አመራር የውሸት አመራርም የኤርትራ አመራርም ይገናኛሉ እስከ ጀነራሎች ድረስ። በውጭም ድጋፍ አላቸው እና ምንድነው ያላቸው መሪው አምባገነን መሪው ምን ፈልጋችሁ ነው? አይ አግዘና ኢትዮጵያ መንግስት እንውጋ፣ አንተ እናግዝህ እንዳትወጋ አንተ ኤርትራ እንዲወጋ ያለ የለም። ማንም ሰው ማንም መሪ ማንም ህዝብም አላለም። እንዲያውም ቅድም ኮርዳዊት ልቀቁን እያለ ያለው ህዝቡ እንሂድ እያለ ነው ያለው። አይ አይሆንም እያለ ነው ኢትዮጵያ መንግስት። ግን ምንድነው ያላቸው መሰለ መጨረሻው እናንተ ትረቡ ወይ ኢትዮጵያ መንግስት አሸንፉና ነው ወደኔ ቃል በቃል ነው ነገራቸው። ወደኔ ነው ተቀለላችሁ፣ ወደኔ ነው ትግራይ ወደኔ ትሁን። ካለዚያ ግን ካልፈለጋችሁ ግን ወርዕ ምላሽ የሚባል አለ። ሰባተኛ ነው 6 የሱ ዞኖች 6 ናቸው። 6 ዞን አለው ኤርትራ ከትግራይ በታች ነው ህዝቡ ህብረተሰቡ 6 ዞን አለው። ልክ ነው 6 ዞን አለው። አሁን ከፈለጋችሁ አላቸው አሁን ከፈለጋችሁ ይሄ አድዋ አክሱም ታቋል አምባሳደር አድዋ አክሱም ሽሬ ግማሹ አዲግራት አድርጎ ጥርጊ ያለ አይደለም በእንትን ከሽሬ ጀምሮ እስከ አዲግራት ያለው እስከ መቀሌ ምናምን ከወርዕ ምላሽ ሰባተኛ ዞን ሆኑና ወደኔ ነው ከፈለጋችሁ አላቸው። ከዛ በኋላ በዚህ ቅርብ ጊዜ ከሚገርማችሁ በዙ ቅርብ ጊዜ በዚህ ከትላንትና ወዲያ ከምናም ከኩያ ሆስፒታልና ትልቅ ሆስፒታል አይን የምናምን አለ ይድሮ ሌላ ሆስፒታልም አለው ዘርፈው ትላንትና ማታ ነው ጭነው 38 ካርቶን መድኃኒት ወደ ኤርትራ ጫፍ ይወሰዱ ወደዚህ ሰባተኛ ዞን መድኃኒቶቹ በሙሉ ወደ ሰባተኛ ዞን ይወሰዱ መሳሪያ ቀየሩበታል። ወደ ሰባተኛው ነዳጅ ይወሰዱ መሳሪያ ቀየራሉ። መድኃኒት ይወሰዱ መሳሪያ ቀየራሉ። ማዳበሪያ ይወሰዱ መሳሪያ ቀየራሉ። ሻዕቢያ ቁጭ ብሎ መሳሪያ ብቻ ይሰጣል ይወስዳል እንዳለ። እና ደግሞ መድኃኒቱ ሰባተኛ ዞን ሁለተኛ 10 ከትላንትና ወዲያ 10 ምናምን መድፎች ተቆፍሮ ወደ ኤርትራ ሄዱ ወደ ሰባተኛ ዞን። ከእንግዲህ እኮ አድዋ አክሱም ሽሬ ትግራይ ነው አለለው ሰባተኛ ዞን ኤርትራ ሰባተኛ ዞን ነው ከእንግዲህ። ስለዚህ ወደዛ ነው የሚወስድ። ስለዚህ ግማሽ አጋዚያን ሰርተውታል ማለት ነው። ስለዚህ ይሄ ነው እያደረጉ ያለው። ስለ ኤርትራ ጉዳይ የተረጋገጠ ነገርኳችሁ። ከ8 የሚሆኑ ኤርትራውያን ሲቪል ለብሰው አድዋ አክሱም ሽሬ አዲግራት ሙሉ መረጃ እያደረጉ ነው እየተቀበሉ ነው ያሉት። ይሄ መሳሪያ ያለያዙም ልብስ አለበሰው። ስለዚህ ከኤርትራ ያላቸው ኤርትራ ጋር ሆነው ኢትዮጵያን ለማውጋት
1983 እንኳን እስከ ቤተ መንግስት የገባው ሻዕቢያ ነው የሻዕቢያ ወታደር ታንከኞች ናቸው የነሱ አይደለም እኮ ወደ ቤተ መንግስት ወደኛ የገቡት እነሱ ናቸው ሻዕቢያዎች ናቸው ለረጅም ዓመት የመለዘና እኮ ጠባቂ እኮ ትግራይና አላም ብሎ እኮ ሻዕቢያዎች ነበሩ ስለዚህ ከነሱ ጋር ያላቸው አስቸጋሪ የሆነ ሁኔታ ቶሎ መበጠስ ገመዱ መበጠስ መቻል አለበት የሚል ሐሳብ ነው ያለው እንግዲህ ውድ አድማጭ ቤተሰቦቻችን በጣም ቆንጆ ውይይት ነበር ያደረግነው በጣም ደስ የሚል ነገር ነው ያደረግነው አሁንም እኛ የምንፈልገው ሰላም ፍቅር መተሳሰብ እድገት ነው የሚያገናኙ ነገሮች ብዙ የሚያገናኙ ነገሮች አሉ በመለያየታችን እየተጎዳን ያለነው በመለያየታችን የሚጠቀሙብን ምዕራባውያኖችም ግብጾችም ብዙ ሀገሮች አሉና አሁንም ቢሆን መቻል ሰጥቶን ፍቅር ሰጥቶን ተሳስበን ቁጭ ብለን የምናወራ የምንጣው ጠቅላይ ሚኒስትሩ ደስ የሚለው ነገር እንወያይ ነው ኑ ግዴለም በጦርነት አታሸንፉ ግን ኑ ቁጭ ብለን እንወያይ ሐሳብ አምጡ ነው የሚለውና ይሄንን ለዚህ ነው ራሳችን መክፈት ያለብን እና አንብርምብር ማለት ፕላስ እንደገና ባልወከለ ህዝብ ላይ ወጥተህ ባለቤት ነኝ አማራ የትኛው አማራ ወከለ ጦርነት ዋጋልኝ ብሎ የትኛው ኦሮሞ ወከለ የትኛው ትግሬ ወከለ እንደገና ደግሞ የሶስት ሀገር ፖለቲከኞች ሀገርና 130 ሚሊዮን ህዝብ የመረበች ማን ነው መብት ይሰጣችሁ የትኛው ብሔር ወክሏቸዋል ቅጥረኞችና ደላላዎች ስለሆናችሁ የራሳችሁ ህይወት ስላላችሁ ብቻ እቺን ሀገር ያናወጣችሁ ከዚህ ከርጊታችሁ ተቆጠቡ ነው ምንለው ነገም ከነጎዲያም የዚህ አይነት ፕሮግራም እንደግማለን እንወያያለን ለነበረን ቆይታ ክቡር አምባሳደር በጣም አመሰግናለሁ በሚቀጥለው ፕሮግራም እስክንገናኝ ድረስ የነበረን ቆይታ ይመስላል አመሰግናለሁ እሺ